በአማራ ክልል በብልጽግናው ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል በወሎ ቤተ አማራ የቅዱስ ላሊበላ ከተማ ከንቲባ ሲታፈኑ በጎጃም ደግሞ የጦር ወንጀሎች እንደቀጠሉ መሆናቸው ተሰምተዋል። ከንቲባው በማንና ለምን ዓላማ ታፈኑ የሚለውን በቆይታችን በስፋት ታደምጣላችሁ። ይህ በእንዲህ እንዳለ የፋኖ ኃይሎች በቆቦ ግንባር ምሽጉን በሌሊት በመቆጣጠር በብልጽግና ወታደሮች ላይ ከፍተኛ ኪሳራ በማድረስ ልዩ ወታደራዊ ድል ሲጎናጸፉ በግንባሩ ወታደራዊ ገዢ መሬት ለመያዝ ከፍተኛ ኃይሉን ይዞ የተንቀሳቀሰው የአገዛዙ ጦር በፋኖ ከበባ ውስጥ ገብቶ ክፉኛ ተመቷል። በዚህ ትንቅንቅ የብልጽግናው መድፍ ከጥቅም ውጭ መሆኑ ታውቋል። በጉዳዩ ላይ ተጨማሪ መረጃ አሰናድተናል። በጎንደርና በሸዋ ቀጠናዎች አዳዲስ የውጊያ ግንባሮች ተከፍተዋል። ሌላኛው የግንባር መረጃችን ነው። በባህር ዳር ከተማ ተከታታይነት ያለው እገታ፣ የተደራጀ አፈናና ዝርፊያ መጠናከሩ ተሰማ። በባህር ዳር ከተማ ተከታታይነት ያለው እገታ፣ የተደራጀ አፈናና ዝርፊያ ተጠናክሮ መቀጠሉ ነዋሪዎቹ በምሬት ተናገሩ። ከዚህ ቀደም ተገለው የሚጣሉ ወጣቶች ቁጥር ተበራክቶ እንደነበር የገለጹት የከተማዋ ነዋሪዎች አሁን ደግሞ ተከታታይነት ያለው እገታ፣ የተደራጀ አፈናና ዝርፊያ ተጠናክሮ ቀጥሏልም ብለዋል። በከተማዋ የሚፈጸመው ወንጀል የተደራጀና በዓላማ የሚፈጸም እንደሆነ የሚገልጹት ነዋሪዎቹ በታጣቂ ስም የሚንቀሳቀሱና በመንግስት ስም የሚንቀሳቀሱ ኃይሎች የስጋታችን ምንጭ ሆነዋል ብለዋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ፣ እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል ባርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በወሎ ቤተ አማራ ቅዱስ ላሊበላ ከተማ ከንቲባ ሲታፈኑ በጎጃም የጦር ወንጀሎች እንደቀጠሉ መሆናቸው ተሰማ። የውጊያ ድሎች የራቁት የብልጽግናው አገዛዝ ራሱን አገልጋዮች መልሶ በማፈን ላይ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ 303ኛ ኮር በሰፊው የሚንቀሳቀስበት የራስታ ቀጠና ተከታታይነት ያለው መጠነ ሰፊ ሰብአዊና ወታደራዊ ኪሳራዎችን በማስተናገድ ላይ የሚገኘው የብልጽግና አገዛዝ አካባቢውን አመራር ወደ ማፈን ተሻግሯል። የቅዱስ ላሊበላ ከተማ ከንቲባ በ13ኛ እዝ ጄኔራሎች ትዕዛዝ መታፈናቸውን የአካባቢው ምንጮች ለሚዲያችን ገልጸዋል። የከተማው ከንቲባ አቶ መሳይ ወዳጄ በጀነራሎቹ ትዕዛዝ የታፈኑት ሐምሌ 10 ቀን መሆኑን የጠቆሙት ምንጮች ከንቲባው በአሁኑ ሰዓት በቅዱስ ላሊበላ ከተማ ውስጥ በሚገኘው የ13ኛ እዝ ወታደራዊ ካምፕ ውስጥ እንደሚገኙ ጠቁመዋል። እኒህ የብልጽግና አገልጋይ የሆኑት ሹመኛ በወታደራዊ አመራሮች ትዕዛዝ በቁጥጥር ስር የዋሉ ከፋኖ ኃይሎች ጋር ግንኙነት አለ በሚል እንደሆነ ምንጮች ጠቁመዋል። ሐምሌ 10 ቀን አርብ ምሽት በቁጥጥር ስር የዋሉት ከንቲባው በአሁኑ ሰዓት በወታደራዊ ካምፕ እንደሚገኙ የገለጹት ምንጮች ሁኔታው የብአዴን ብልጽግና አመራሮች የነገጣ ፈንታ ያሳየ ክስተት ነው ብለውታል። ላስታ ቀጠናም ሆነ በአመዛኙ የአማራ ክልል አካባቢዎች በቀጠለው ውጊያ ከፊት መንገድ መሪ መረጃ አቀባይ የሆኑት ያገዛዙ ካድሬዎች አገዛዙ ስትራቴጂክ ድል በራቀው ቁጥር መልሶ እንደሚያጠፋቸው የዚህ ከንቲባ እስር ትምህርት ሊሆን ይገባል ያሉት የመረጃ ምንጮች ከንቲባው የፋኖ ቤተሰቦችን በማሰቃየት እንጂ በመደገፍ እንደማይታወቁ መጨረሻው ይህ መሆኑን ለሌላው ትምህርት እንዲሆን አጽንኦት ሰጥተዋል። ይህ በእንዲህ እንዳለ በጎጃም በብልጽግናው አገዛዝ የሚፈጸሙ የጦር ወንጀሎች እንደቀጠሉ መሆናቸው ተሰማ። በምስራቅ ጎጃም ደባይ ጥላት ግን ወረዳ በደረሰ የመድፍ ጥቃት በመኖሪያ ቤት የነበሩ ንጹሃን ህይወታቸው ማለፉን አካባቢው ምንጮች ሰምተናል። ቅዳሜ ሐምሌ 11 ቀን 2018 ዓ.ም በደባይ ጥላት ግን ወረዳ ደብረ ኢየሱስ ታዳይ ከተማ በተፈጸመ የመድፍ ድብደባ ሰራዊት በእውቀት የተባለች 19 ዓመት ወጣት ህይወቷ ሲያልፍ ታናሽ ወንድሟ አማን በእውቀት ከባድ ቁስለኛ መሆኑን ከቅርብ የቤተሰብ ምንጮች የወጣው መረጃ ያመለክታል። እናታቸው ወይዘሮ ታገኝ ገደፋውና ጎረቤታቸው የ79 ዓመት መነኩሴ እንዲሁም ከባድ ቁስለኛ ሲሆኑ የ13 ዓመት ታዳጊ አብርሃም ጌታቸው በጨዋታ ላይ ያሉ ቆስለው በሕክምና ላይ እንደሚገኙ ተመላክቷል። በዕለተ ቅዳሜ ከ10 ቀበሌ በላይ ህዝብ በአንድ አደባባይ በሚውልበት የገበያ ቀን በደብረ ከተማ የብልጽግና ሰራዊት የ6ኛ 602ኛ ኮር በደባይ ጥላት ግን ወረዳ በህዝብ ላይ በከፈተው ተኩስ ቁጥራቸው በውል ያልታወቀ ንጹሃን ህይወት ቀጥፏል። ከቆይ ከተማ ደብረ ኢየሱስ ታዳይ ከተማ የንጹሃን መኖሪያ በሆኑ መንደሮች ላይ ተከታታይ የመድፍ ድብደባ መፈጸሙን በድብደባው መኖሪያ ቤቶች፣ የቤት እንስሳትና የእርሻ ቁሳቁሶች በሙሉ መውደማቸውን ከአካባቢው የወጡ መረጃዎች ያመለክታሉ። የብልጽግናው መንግስት በንጹሃን መኖሪያ መንደሮች ላይ እየፈጸመ ያለው የመድፍ ድብደባ በጄኔቫ ኮንቬንሽንና በዓለም አቀፍ የሰብአዊ መብቶች ህግጋት ፍጹም የተከለከለና በከባድ የጦር ወንጀለኝነት የሚያስጠይቅ እንደሆነ ወታደራዊ ጉዳይ ተንታኞች ይናገራሉ። የፋኖ ኃይሎች በወሎ ቤተ አማራ በጎንደርና በሸዋ ግንባር አዳዲስ የውጊያ ግንባር መክፈታቸው ተሰማ። በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ በአራቱም አቅጣጫ አድማሱን አስፍቶ እንደቀጠለ ነው። በአውደ ውጊያውም ድል የቀናቸው የፋኖ ኃይሎች በወሎ ቤተ አማራ ቆቦ ግንባር ከቆቦ ከተማ በቅርብ ርቀት ልዩ ስሙ መንደፈራ በተባለ አካባቢ በአገዛዙ ሰራዊት ላይ የደፈጣ ጥቃት መፈጸማቸውን አሳውቀዋል። ጥቃቱን የፈጸሙት የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የ112ኛ ክፍለ ጦር 3ኛ ሻለቃ የፋኖ ኃይሎች በጋራ ቅንጅት መሆኑን ገልጸዋል። እንደ ፋኖ ምንጮች መረጃ በዚህ ቅንጅታዊ ውጊያ የብልጽግናው ጦር ከፍተኛ ኃይሉን በማሰባሰብ ከጮሪ ቀዩ ጋሪያ መነሻውን በማድረግ ከቀዩ ጋሪያና መንደፈራ መካከል ያለውን ወሳኝ ወታደራዊ ገዥ መሬት ለመያዝ በመጓዝ ላይ ያለ በከበባ ውስጥ በማስገባት ክፉኛ ተመቷል። የምኒልክ ዕዝ የፋኖ ኃይሎች በራያ ግንባር መንደፈራ ተብሎ በሚጠራው አካባቢ የቆረጣ ሽምቅ ጥቃት በመፈጸም የአገዛዙን ጦር አሽመድምደው ከፍተኛ
ከፍተኛ ድል ቀንቷቸዋል ያሉት የፋኖ ምንጮች በዚያው ውጊያ 30 ያህል የብልጽግና የጦር አባላት ሙትና ቁስለኛ መሆናቸው ገልጸዋል። የአገዛዙ ኃይል ጥቃቱ ሊመክት የሚችልበት ፋታ አጥቶ በተፍረከረከበት ውጊያ ከ10 በላይ ክላሽንኮቭ መሳሪያ፣ በርካታ የወገብ ትጥቅና ሌሎች ወታደራዊ ቁሳቁሶች በምርኮ ገቢ መደረጋቸውን የፋኖ ምንጮች አክለዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 112ኛ ኮር 12ኛ ክፍለ ጦር በ3ኛ ሻለቃ አርበኞች በትናንትናው ዕለት ከቆቦ ከተማ በቅብር ቀን ልዩ ስሙ ወንደፍራ በተባለ አካባቢ በአገዛዙ ሰራዊት ላይ የደፈጣ ጥቃት የፈጸሙት የአገዛዙ ጦር ዘወትር የሚውልበትን ምሽግ በሌሊት ተስቦ በመያዝ ነው። ፋኖዎቹ ምሽጉን በመቆጣጠር በወሰዱት ማጥቃት 15 የአገዛዙ ሰራዊት አባላት ሲሞቱ 18 የሚሆኑት ደግሞ በከፍተኛ ጉዳት ወደ ቆቦ ሆስፒታል መወሰዳቸውን የፋኖ ምንጮች ገልጸዋል። በጥቃቱ የአገዛዙ ሻምበሏን ጠርንፎ ሲመራ የነበረ ሻምበል መሪና ግዳጅ የተሰጣት ሙሉ የሰራዊት አባል ተደምስሰዋልም ነው የተባለው። በደፈጣ ጥቃቱ ከፍተኛ ድል የቀናቸው የፋኖ ኃይሎች በምሽጋቸው ውስጥ የነበሩ ወታደራዊ ቁሳቁሶችን በሙሉ በምርኮ ገቢ ማድረግ መቻላቸውን በግንባር መረጃ ላይ ተመላክቷል። የአገዛዙ ጦር ምሽጉ በፋኖ ከተያዘበት በኋላ ከጥቃት የተረፈው ጦር እንደተበተነ ይህን ተከትሎም በረጅም ርቀት በንጹሃን መንደሮች ላይ የከባድ መሳሪያ ድብደባ መፈጸሙን ከአካባቢው ምንጮች ሰምተናል። ምንጮች እንዳመላከቱት በጥቃቱ የንጹሃን አርሶ አደሮችን ሕይወት ቀጥፏል፣ በንብረት ላይ ውድመት አድርሰዋል ነው ብለዋል። የአገዛዙ ወታደሮች በከባድ መሳሪያ ድብደባ የአርሶ አደር ተመስገን መለሰ 7 የቀንድ ከብቶች፣ የአርሶ አደር ታደሰ መርሻን 5 የቀንድ ከብቶችን ጨምሮ በድምሩ 12 የቤት እንስሳትን በመግደልና በርካታ የአርሶ አደሩን ሰብል በማቃጠል የጦር ወንጀል መፈጸማቸውን የአካባቢው ምንጮች ጠቁመዋል። በባህር ዳር ከተማ ተከታታይነት ያለው እገታ፣ የተደራጀ አፈናና ዝርፊያ መጠናከሩ ተሰማ። በባህር ዳር ከተማ ተከታታይነት ያለው እገታ፣ የተደራጀ አፈናና ዝርፊያ ተጠናክሮ መቀጠሉ ነዋሪዎቹ በምሬት ተናገሩ። ከዚህ ቀደም ተገለው የሚጣሉ ወጣቶች ቁጥር ተበራክቶ እንደነበር የገለጹት የከተማዋ ነዋሪዎች አሁን ደግሞ ተከታታይነት ያለው እገታ፣ የተደራጀ አፈናና ዝርፊያ ተጠናክሮ ቀጥሏልም ብለዋል። በከተማዋ የሚፈጸመው ወንጀል የተደራጀና በዓላማ የሚፈጸም እንደሆነ የሚገልጹት ነዋሪዎቹ በታጣቂ ስም የሚንቀሳቀሱና በመንግስት ስም የሚንቀሳቀሱ ኃይሎች የስጋታችን ምንጭ ሆነዋልም ብለዋል። በከተማዋ ከፍተኛ የሆነ ውንብድና እየተፈጸመ ነው ያሉት ነዋሪዎች የታጠቁ ጭንብል የለበሱ ኃይሎች በኮድ በ4 ተሽከርካሪ ሰሌዳና በግል ተሽከርካሪዎች ወንጀሉን እንደሚፈጽሙ፣ አብዛኛው ወንጀልን በሌሊት እንደሚፈጸም ገልጸዋል። ከዚህ ቀደም የታጠቁ ኃይሎች ወጣቱን በግል ቂም ብቻ አንተ ፋኖ ነህ፣ የፋኖ ደጋፊ ነህ እያሉ የማዋከብና የማሰር ድርጊት ነበር የፈጸሙት። አሁን ግን ማን ምን አለው ምን ያህል ይከፍላል በሚል ጥናት አድርገው እንደሚያፈኑ ነዋሪዎቹ ገልጸዋል። የታጠቁ የመንግስት ኃይሎችና ከመንግስት ኃይሎች ጋር ግንኙነት ያላቸው የተደራጁ ዘራፊዎች የሀብት ምንጭ ያደረጉት የንጹሃን ዘረፋና እገታ በተለይም ሌሊት ላይ ቤት ሰብረው እየገቡ እንደሚፈጽሙት ነው የተጠቆመው። በመንግስት ተፈልገሃል እያሉ አፍነው እየወሰዱ ገንዘብ እየተቀበሉ ብሎም ግድያ እየፈጸሙ ነው የሚሉት የባህር ዳር ምንጮች ግድያ ተፈጽሞባቸው መንገድ ላይ የሚጣሉ ወጣቶች አካላቸው ተቆራርጦ መታየቱ የህዝቡን ስነ ልቦና ለመስበር ያለመ እንደሆነ አስተያየታቸውን ሰጥተዋል። በባህር ዳር ከተማ ላይ ህዝቡ በሰላም ወጥቶ በሰላም መግባት አልቻለም የሚሉት ነዋሪዎቹ ፋኖ ሆነ መንግስት ሊያድነን አልቻለም፣ እኛም ልጆቻችንም እየታገትን እየታፈን ነው በማለት ምሬታቸውን ገልጸዋል። በከተማዋ በዚህ ሳምንት ብቻ 6 ሰዎች መታገታቸው ህዝቡን ከፍተኛ ስጋት ውስጥ እንደጣለው የጠቆሙት ነዋሪዎቹ አቤት የምንልበት አካል የለም ሲሉ ምሬታቸውን ገልጸዋል። መንግስታዊ ስርዓቱ በተደቀነባቸው ከተሞች የሰዎች አፈና ለገንዘብ ተብሎ የሚፈጸሙ እገታዎችና ዝርፊያዎች የተለመዱ ወንጀሎች ቢሆኑም የባህር ዳሩ የተለየ የሚያደርገው ምክንያት ያልታወቁ ሰዎች ደብዛ የመጥፋትና መሰወር መበራከት መሆኑን ድርጊቱ ከተራ ወንጀል የዘለለ ዓላማ እንዳለው የገለጹት የጉዳዩ ተከታታዮች መሰል ወንጀሎች ህዝብን በፍርሃት ውስጥ የማስገባት ዓላማ ያላቸው እንደሆኑ ገልጸዋል። የአገዛዙ አስተዳደራዊ መዋቅር እግሩ ከተቆረጠባቸው የገጠርና ወረዳ አስተዳደሮች እኩል በዋና ዋና ከተሞችም በዚህ መሰል የፖለቲካ ዓላማ ባላቸው ወንጀሎች የተጠላ የማይጠገን የቅቡልነት ቀውስ ውስጥ ገብተዋል። አገዛዙ በስልጣን ላይ ለመቆየቱ ብቸኛው ምክንያት የታጠቀው ጠበንጃ ነው የሚሉት የፖለቲካ ታዛቢዎቹ በበኩላቸው በዋና ዋና ከተሞች ያለው ነጻነት ናፋቂ ህዝብ የትግሉ አካል እንዲሆን ማድረግ ያስፈልጋል ይላሉ። በሌላ በኩል የህወሓት ጄኔራሎች እርስ በርስ የሚጣረስ የጦርነት ነጋሪት ጉሰማ በማሰማት የጦርነቱን አይቀርነት እያረጋገጡ ነው። ጄኔራል ምግበ ኃይሌ በወሳኝ አደጋ ውስጥ እንገኛለን ሲሉ፣ ጄኔራል ዮሐንስ ወልደ ጊዮርጊስ ደግሞ ጠላቶቻችንን ለመጣል የግድ 4 ኪሎ ሜዳ አይጠበቅብንም ብለዋል። በህወሓትና በብልጽግናው መንግስት መካከል የቀጠለው የቃላት ጦርነት በሰሜን ኢትዮጵያ ተጨማሪ ጦርነት እየመጣ መሆኑን በየዕለቱ ማረጋገጫ የሚሰጥበት ጉዳይ ነው። የህወሓት ጄኔራሎች ተከታታይነት ባላቸው የህዝብ መድረኮች ላይ በመገኘት የጦርነት ዝግጅት የስነ ልቦና ግንባታ በማድረግ ላይ ናቸው። የዚሁ የጦርነት ዝግጅት አካል የሆነ መድረክ በሽራሮ ከተማ መካሄዱን ሰምተናል። በህወሓት ወታደራዊ ስምሪት መሰረት የምዕራብ ግንባር አዛዥ የሚል የአመራር መደብ ያላቸው ብርጋዴር ጄኔራል ምግበይ አሁን በወሳኝ አደጋ ውስጥ እንገኛለን ሲሉ ተደምጠዋል። ጄኔራሉ ገጠመን ያሉት አደጋ ለመቅረፍ ብዙ ርቀት መጓዛቸውን አስታውሰው አሁን የቀረን ችግርኛ ልንቆጣጠረው የምንችለው ነው በማለት ታጣቂ ኃይሉን የሚያጠናክር የስነ ልቦና ግንባታ ፕሮፓጋንዳ ሲሰሩ ታይተዋል። ጄኔራሉ በቀደመው የጦርነት ጊዜ በተደጋጋሚ ውጊያዎችን በማበላሸትና በዛ መስዋዕትነት በማስከፈል ስማቸው የሚነሳ ሲሆን እኚህ
እኚህ ወታደራዊ አመራር ህወሓት ወልቃይትን ለመውረር በሚያደርገው የጦርነት ዝግጅት ውስጥ ምዕራቡን ግንባር እንዲመሩ የተመደቡ ናቸው። ወደ ወልቃይት የሚገባውንና ወደ ሱዳን የሚወጣውን ኃይል የሚቆጣጠሩት ጀነራል ምግበይ ኃይሌ በሰሜን ምዕራብ ትግራይና አካባቢ በሽሬ ቀጠና ለታጣቂዎች የሚደረገው ድጋፍ ተጠናክሮ እንዲቀጥል ለህዝቡ ጥሪ ሲያቀርቡ ተደምጠዋል። በዚሁ የታጣቂ ኃይሉና የህዝብ መድረክ ስብሰባ ህወሓት ዘመቻ መከት ሲል ለሚጠራው የጦርነት ዝግጅት የቃል ኪዳን ውል እንደታደሰ በመረጃው ላይ ተመላክቷል። በሌላ በኩል ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ጠላቶቻችንን ለመጣል የግድ 4 ኪሎ ሜዳ አይጠበቅብንም፣ እኛ ከዚህ በኋላ አዲስ አበባ የመሄድ ፍላጎት የለንም ሲሉ ተደምጠዋል። ጄኔራሉ በዚህ ንግግራቸው አዲስ አበባም ሐዋሳ የመሄድ ዓላማ የለንም፣ የኛ ዓላማ ሉዓላዊነታችን ማስከበር ነው፣ የኛ ዓላማ የራስን ዕድል በራስ የመወሰን መብታችንን መልሰን ወደ እጃችን ማስገባት ነው ብለዋል። የጄኔራሉ የንግግር ይዘት ህወሓትን የመገንጠል ፍላጎት ያንጸባረቀ ነው የሚሉት የፖለቲካ ታዛቢዎቹ ዓላማው በራያ ወልቃይት ጠገዴና ጠለምት ያሉ የአማራ ታሪካዊ ርስቶችን በመውረር የራስን ዕድል በራስ መወሰን በሚለው የፖለቲካ ፕሮጀክቱ ግቡን ማሳካት ነው ይላሉ። ጄኔራሉ የዘረዘሩትን አደገኛ ዓላማ ለማሳካት በሚያደርጉት ጥረት ላይ እንቅፋት ይሆናል ባሉት አካል ላይም ጦርነት እንደሚከፍቱም አመላክተዋል። ብልጽግናን ለመጣል የግድ 4 ኪሎ መሄድ እንደሌለባቸው የገለጹት የህወሓቱ ጄኔራል ጠላት ያሉትን ለመጣል ስራዎችን እንደምንሰራ ሁላችንም ልናውቅ ይገባል ብለዋል። አክለውም ለዚህ ተልዕኮ ራሳችን አብቅተን መዘጋጀት አለብን፣ እነዚህ ጠላቶች ካላስወገድን ሰላም አናገኝም ብለዋል። ከዚህ ጋር ተያይዞ ህወሓት በደቡብና ደቡብ ምስራቅ ትግራይ በተለይም በወሎ ቤት አማራ በሰሜን አዋሳኝና በዋግምራ አዋሳኝ አካባቢዎች ከፍተኛ የጦር እንቅስቃሴና የቦታ ቀየራ እያደረገ መሆኑ ተሰምቷል። በወሎ ቤት አማራ ዋግምራ ዞን አብርግሌ፣ ዛታ፣ ወፍላና መወኒ መስመሮች መጠነ ሰፊ የሰራዊት ሽግሽግ ተደርጓል። አርሚ 26 ከአብርግሌ ተነስቶ ወደ ዛታ ለማለፍ በመንቀሳቀስ ላይ ነውም ተብሏል። አርሚው በሳምሪ ግንባር መሽገው የነበሩ ታጣቂዎች ሙሉ ለሙሉ በመጠቅለል ወደ ዛታ ማዕከል የማዛወሩ ሂደት ስልታዊ ወታደራዊ ሽግሽግ እንደሆነ በመረጃው ላይ ተመላክቷል። ይህ በእንዲህ እንዳለ በትግራይ ክልል ዕዳጋ አርቢ ከተማ በሰፊ የምትታወቀው ወጣቷ እናትና የቀድሞዋ ተዋጊ በረግቲ ተክላይ መኖሪያ ቤቷን ዘግታ በራሷ ላይ በወሰደችው አሳዛኝ እርምጃ ህይወቷ ማለፉን ከጦርነት ማግስት የቀድሞ ተዋጊዎች እየገጠማቸው ያለውን አሳሳቢ የስነ አእምሮ ቀውስ በድጋሚ አጀንዳ አድርጎታል። ወጣቷ ህይወቷን ለማትረፍ ወዲያውኑ ወደ አክሱም ቅድስት ማርያም ሆስፒታል ተወስዳ የነበረ ቢሆንም በሕክምና እርዳታ ህይወቷን ማዳን ሳይቻል ቀርቶ የቀብር ስርዓቷ መፈጸሙ ተገልጿል። በዚህም ዓመት ትዳር መስርታ ገና የጨቅላ ህፃን እናት የነበረች የዚህች ወጣት አሳዛኝ ህልፈት ቤተሰብና በወዳጅ ዘመዶቿ ዘንድ ከፍተኛ ድንጋጤና ሀዘንን ከመፍጠሩም በላይ በክልሉ ካለው የጦርነት ውስጣና ተያያዥ ማህበራዊ ቀውሶች ጋር ተዳምሮ የፖሊሲ ባለሙያዎችን ትኩረት ስቧል። የዘርፉ የስነ አእምሮና የማህበራዊ ጉዳይ ተንታኞች እንደሚሉት ይህ ክስተት ከተራ የግል አደጋ ባለፈ ከጦርነት የተመለሱ ሴት ታጋዮች የሚገጥሟቸውን ውስብስብ የህይወት ፈተናዎች በግልጽ ያሳያል። በጦርነት ውስጥ የነበሩ ወታደሮች ወደ መደበኛ ማህበረሰብ ሲቀላቀሉ ከጦርነት ፍርሃት፣ ስቃይና ድንጋጤ ጋር ተያይዞ የሚመጣው የድህረ አደጋ ስነ አእምሮ ቀውስ ሰለባ የመሆን እድላቸው ከፍተኛ ነው። በተለይም ሴት ታጋዮች ወደ ማህበረሰቡ ሲመለሱ ትዳር የመመስረት የመውለድና ባህላዊ የቤት ውስጥ ኃላፊነቶችን የመሸከም ድርብ ጫና ስለሚበዛባቸው በአእምሯቸው ላይ የሚፈጠረው ውጥረት እጥፍ ይሆናል። ከዚህ በላይ ሟች ወጣት ገና የጨቅላ ህጻን እናት መሆኗ ከወሊድ በኋላ በሚከሰት ከባድ የሆርሞን መዛባትና የድብርት ስሜት ሳቢያ ለአእምሮ መረበሽ ይበልጥ ተጋላጭ ልትሆን እንደምትችል ባለሙያዎች ይገምታሉ። ይህ የወሊድ ድህረ ጭንቀት በጦርነት ወቅት ካጋጠማት ያልተፈወሰ የአእምሮ ቁስል ጋር ሲደመር ወደ ከፋ የራሳቸውን ህይወት የማጥፋት ውሳኔ ውስጥ እንዲገቡ ያደርጋቸዋል። ሌላው በትችት መልክ የሚነሳውና ትልቅ ትኩረት የሚሻው ጉዳይ ከጦርነት ማግስት ባሉ አካባቢዎች በተለይም በቀድሞ ታጋዮች እጅ መሰረታዊ የጦር መሳሪያዎች በቀላሉ መገኘታቸው ግለሰቦች በአእምሮ ውጥረትና በድንገተኛ ስሜት ውስጥ ሲሆኑ ፈጣንና አደገኛ እርምጃዎች እንዲወስዱ በር እንዲከፍት መሆኑ ነው። በመሆኑም ይህ አሳዛኝ ክስተት በክልላዊና በፌዴራል ደረጃ ያሉ የደህንነትና የጤና መዋቅሮች ተዋጊዎችን ትጥቅ ከማስፈታትና በገንዘብ ከመደገፍ ባለፈ ስልታዊና ተደራሽ የሆነ የስነ አእምሮ ተሃድሶና የማገገሚያ ማዕከላትን መገንባት እንዳልቻሉ ትልቅ ማሳያ ነው። የቀድሞ ተዋጊዎችን በተለይም አዲስ እናቶችን ስነ አእምሯዊ ሕክምናና ማህበራዊ ድጋፍ በአስቸኳይ መስጠት ካልተቻለ እንዲህ ያሉ ድምፅ አልባ ሰለባዎች ቁጥር እየጨመረ ሊሄድ እንደሚችልና ይህም በሀገሪቱ ማህበራዊ መዋቅር ላይ ረጅም ጊዜ ጠባሳ ጥሎ እንደሚያልፍ ባለሙያዎቹ በጥብቅ ያስጠነቅቃሉ። ወደ ውጭ መረጃችን ስናልፍ የኒውዮርክ ከተማ ከንቲባ ኔታንያሁ ለተመድ ስብሰባ ወደ ከተማችን ከመጡ በቁጥጥር ስር የሚውሉበትን ሁኔታ እየተነጋገርኩ ነው ሲል አስታወቀ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የፊታችን ሴፕቴምበር በኒውዮርክ ከተማ እንደሚካሄድ ይታወቃል። በዚህ ጉባኤ ላይ በርካታ የዓለማችን መሪዎች የሚገኙ ሲሆን ከነዚህም መካከል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አንዱ ይሆናሉ ተብሎ ይጠበቃል። ይሁንና ትላንት ታትሞ ለወጣው ኒውዮርክ ታይምስ ጋዜጣ ቃለ ምልልስ የሰጡት የከተማዋ ከንቲባ ኔታንያሁ ወደ ስብሰባው በሚመጡበት ወቅት ለሚታሰሩበት ሁኔታ እያሰቡበት መሆኑን ገልጸዋል። ከንቲባው ዞህራን ማምዳኒ ሲናገሩ በበኩሌ የጠቅላይ ሚኒስትር
ጠቅላይ ሚኒስትር ኔታንያሁ ሕግ መቅረብ አለባቸው ብዬ አምናለሁ። የጦር ወንጀል በመሆናቸው በዓለም አቀፍ ፍርድ ቤት መከሰስ ይገባቸዋል ያሉ ከመሆኑም በላይ እስራኤልን አፓርታይድ አገር በማለት ገልጸዋታል። ከንቲባው ጨምሮም የኒውዮርክ ፖሊሲ ዲፓርትመንት የውጭ አገር መሪን የማሰር ስልጣን ይኑሮ አይኑሮ እርግጠኛ አለመሆናቸውን ጠቅሰው በጉዳዩ ላይ ከከተማ የሕግ ክፍል ጋር ምክክር እያደረጉበት መሆኑን አስረድተዋል። አስከትለውም ሕጉ በኒውዮርክ ከተማ ይህን እንድናደርግ የሚፈቅድልን ከሆነ እንፈጽመዋለን ብለዋል። ማምዳኒ ከዚህ ቀደም ጠቅላይ ሚኒስትር ኔታንያሁና ፕሬዚዳንት ትራምፕን ጨምሮ በዓለም አቀፍ የወንጀለኞች ፍርድ ቤት የሚፈለጉ ሰዎችን የእስር ማዘዣ የከተማው ፖሊስ እንደሚያስፈጽም ቃል መግባታቸው ይታወሳል። በተያያዘ ለዚህ የከንቲባው ንግግር በተመድ የእስራኤል አምባሳደር ዳኒ ማኖን ጣን መልስ ሰጥተዋል። አምባሳደሩ በኤክስ ገጻቸው ላይ እንደ ከንቲባ ኃላፊነታቸው በከተማው ውስጥ እየጨመረ የመጣውን ጸረ ሰሜናዊነት ከመጋፈጥ ይልቅ በእስራኤል ላይ ጥላቻን የሚያነሳሳ የዜና ርዕሶችን መፍጠርን መርጠዋል ብለዋል። ጨምረው ምንም የሚለወጥ ነገር የለም፣ ጠቅላይ ሚኒስትር ኔታንያሁ ወደ ኒውዮርክ መጥተው በኩራት በተመድ ጠቅላላ ጉባኤ ንግግር ያደርጋሉ በማለት አስረድተዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ ዜና እስከምንገናኝ ጤና ይስጥልኝ።